እማዬ ያለ ምንም ጥፋት ይሄን ያህል ልትቀየሚኝ እንደማትችይ ያውቃለሁ። ምን እንዳጠፋሁኝ ንገሪ። ምንም አላጠፋሽም አልኩሽ እኮ። የወለድሽኝ አንቺ ብትሆኝም ግን ያሳደገኝ ሌላ ሰው ነው። አንዳንድ ባህሪ ደግሞ የሱን ይመስላል። ምን ለማለት ነው? አንድ ጊዜ አንድ ውሳኔ ላይ ከወሰንኩኝ ምንም ነገር ውሳኔን አያስቀይረኝም። እና እሱ እኮ የኔ ባህሪ ነው። ይሄ ባህሪ ደግሞ የአንቺ ባህሪ እንዳልሆነ እዛ ቢሮ ውስጥ ተመልሰሽ ስትመጪ አውቄያለሁ። ወድጄ ይመስልሻል የመጣሁት? ተገደሽ እንዳልሆነ ደግሞ እርግጠኛ ነኝ። አንቺን ለመጠበቅ ስል ነው ወጥመድ ውስጥ የገባሁት። ምንድነው ደጋግመሽ ወጥመድ ወጥመድ የምትይ? ሀና አንቺ ገና ልጅ ነሽ። የቢዝነስ ዓለም ምንም አልገባሽም። ብዙ ነገር የምታውቂ ይመስልሻል፣ ግን አታውቂም እኮ። አለማወቄን ያሳየኛል። ሉሊት እኔን ለማጥመድ አንቺን ተጠቅማብሻለች። እንዴት? ሉሊት በጣም ክፉ ሰው ናት። መጀመሪያ ያንን ስራ ትቼ ስወጣ እንድመለስ ትጠይቀኝ ነበር። አሁን ግን አንቺን እዛ ትቼሽ እንደማልወጣ ስታውቅ የይቅርታ ደብዳቤ ጽፈሽ ነው የምትመለሽው አለች። እና ምን ችግር አለው? እሱ አይደለም ችግሩ። የይቅርታ ደብዳቤውን ለመጻፍ ስስማማ ሌላ ውል አቀረበችኝ። ምን አይነት ውል? የሚቀጥለው 2 ዓመት ያንን ድርጅት ለቅቄ እንዳልወጣ የሚያስር ውል። ለቅቄ ከወጣው ደግሞ ለድርጅቱ 5 ሚሊዮን ብር ካሳ መክፈል እንዳለብኝ ነገረች። እንዴት ነው ነገሩ? ቆይ ይሄ ሁሉ እንዴ ቺኳ ምንድን ነው መሰገድ? ኧረ እኔ ስለ ቤተሰብ ምንም የማውቀው ነገር የለም። ለምን በትክክል አታወራም? ሳምሶን ማን ነው? እኔ ነኝ። ራሴን ጎዳና ላይ ነው ያገኘሁት። በቃ ይሄን ያህል ታሪኬን ለመስማት ረጅም ሆኖ አዛገሽ አይደል? ግን ቆይ ትንሽ የሆነ ህመም ነገር የለባችሁም አይደል? ምን ለማለት ነው? አንተም ጓደኛህም እኮ ምናችሁም አይጨበጥም። ኧረ ሙድ መያዝ። እስኪ እጄን ያዥው። ይኸው ጨበጥሽ። ቱርሶ አንተ ቆይ እኔ ቁም ነገር እያወራሁ ትቀልዳለህ እንዴ? ይኸውልሽ ሰላም፣ ቤተሰብም ዘመድም የለኝም። ማነው እንደሚያውቃልኝ እራሱ አላውቅም። በቃ ራሴን ያገኘሁት ጎዳና ላይ ነው። እንዴ አሁንም ጎዳና ነው የምትኖሩት? ያው እኔም ምርኩዝም አንድ ቤት ተከራይተን እዛ ነው የምንኖረው። ግን ያው ከስንት አንዴ ነው የምንሄደው። ባገኘንበት ነው የምናድረው። ለምን? ኧረ በኪድዬ እኔ እንደዚህ አይነት ረጅም ሰዓት ገተታ አልወድም። ካልሆነ በቃ ምርኩዝን ላምጣልሽ እና እሱ ይተርክልሻል። ምንም ደስ አይልም። ካልተመቸኋችሁ ደግሞ ሄድላችኋለሁ። አሁን እንደው ሂጂ ብሉሽ የምትሄጃት መስል? እንዴት ነው የማልሄደው? እኔ እኮ እናንተ ደስ ይላችኋል ብዬ ነው። ችግሩ አንቺ ጋር አይመስለኝም አለሜ። እና ማን ጋር ነው? ወዲህ ነው ነገሩ እናቴ። ድንብላል ምን እያልሽ ነው? ምንም ነገር የለም። ምንም የማይፈጠር ነገር አለ ብለሽ ነው አለሜ? እንዴ ድንብላል ዝም በይ ተባልሽ አይደል እንዴ? ለምንድነው ዝም የማትይው? ተያት እንጂ ታውራበት፣ አትቆጫት። ምንድን ነው ድንብላል? እትዬ መቼም ትርንጎዬ ይቅርታ አድርጉልኝ ስትል እኔ ዝም ብዬ ላይ ስትጋደሉ። ቆይ ማና ማን ነው ደግሞ የሚጋደለው? ይኸውልሽ አለሜ እትዬና ትርንጎዬ ሊጋደሉልሽ ነው። ምን ሆነው? አንቺ ድንብላል ልጅቷ ምን አድርጊ ነው የምታያት? ልታርፍ እኮ ነው የመጣችው። እትዬ ነገሩ እኮ ቀላል ቢሆን አልነግራትም ነበር። ምን እያልሽ ነው ድንብላል? እትዬና ትርንጎዬ ጦር መማዘዝ ነው የቀራቸው እኮ። ምን ተፈጥሮ? እኔም አልገባኝም። ግርማዬን ብነግረው አልሰማኝ። ሰላም ለእናንተ ይሁን ውድና የተከበራችሁ ቻናላችሁ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ኖላዊ ድራማ ቀጣዩን ክፍል ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። ወይዘሮ ሜላትና ሀኒቾ ድጋሚ ተፋጠዋል ማለት ነው። እንግዲህ ወይዘሮ ሜላት በሀኒ ምክንያት በጣም ከባድ ችግር ውስጥ ገብታለች። በዛም ምክንያት ሀና ደግሞ ጥፋቷን ልታምን አልቻለችም። እናም ወይዘሮ ሜላት ድጋሚ ወደ ቢሮ ተመልሳለች ማለት ነው። እናም ስራዋን እየሰራች ነበር። ሀኒቾን አስጠርታት ነበርና ሀኒቾም ጥፋት ይህን ነገር ለምዶ እንደዚህ ሆንሽው እያለቻት ነበር። እሷ ደግሞ ማናገር አልፈለገችም። ስለዚህ ማናገር አሁን ላይ ስላልፈለኩ ስራ ላይ ስለሆን ከቢሮ ውጭልኝ ብላ በጣም አመናጭቃ ነው ያስወጣቻት ማለት ነው። እሷ ደግሞ በጣም ነው የተናደደች። ለድንብላል ሌላ ማየ ከስራ ቦታዋ ሄጄ ከቢሮዋ ገብቼ አመናጭቃ አስወጣኛለች። እንዴት ልጇን እናት በዚሁም ልክ እንደዚህ አመናጭቃ ታስወጣታለች ምናምን ብላ በጣም እየደነፋች ነበር። ወይዘሮ ሜላትም ወደ ድርጅቱ ድጋሚ ተመልሳ ስራ ጀምራለች ማለት ነው። እንግዲህ በባለፈው ወይዘሮ ሜላት የገባችበት ችግር ትልቁ ምክንያት እንግዲህ ሉሊት ይቅርታ ደብዳቤ አስገቢና ከዛ በኋላ ወደ ድርጅቱ ድጋሚ ትመለሻለች ብላት ነበር። እሱን የይቅርታ ደብዳቤ ስትቀበል ከዛ ድጋሚ ለ2 ዓመት ያክል ድርጅቱ ውስጥ እንደምትሰሪ ፈርሚና ካለበለዛ ግን ከፈረመች የ2 ዓመት ስራ እዛ ድርጅት ውስጥ በምንም አይነት ሁኔታ
እንደማትወጣ ፈረመች። ከወጣች ደግሞ 5 ሚሊዮን ብር ካሳ ከፍላ እንደምትወጣ አስፈርማታለች። ይህንም ፊርማ ወይዘሮ ሜላት ለልጇ ብላ እንግዲህ ፈቃደኛውን ፊርማውን ሞልታ ድጋሚ ስራ እየሰራች ትገኛለች። በዚህ ምክንያት ነው እንግዲህ ሀናንም አላናግርሽም፣ በአንቺ ምክንያት በጣም ብዙ ችግር ውስጥ ገብቻለሁ፣ ከጠላቶቼ ጋር ተባብረሽ ጉድ አደረግሽኝ፣ አጠመድሽኝ፣ ወጥመድ ውስጥ የከተትሽኝ በአንቺ ምክንያት ነው እያለች በጣም እየወቀሰቻት ነው ማለት ነው። እናም ግን ያን ያክል ወይዘሮ ሜላት የ2 አመት ኮንትራት ከምትፈርም ከድርጅቱ ብትወጣ ሉሊት ሀና ላይ ያን ያክል ጉዳት የምታደርስ አይመስለኝም። ማለት ምንም እንኳን ቢሆን ራሷን ያወቀች ስለሆነች እሷ በእርግጥ ፈርታ ነው እንጂ ሀና ላይ ምንም አይነት ጉዳት አታደርስም ማለት ነው። በሌላ በኩል አባባ ኖላዊ እነ ፋኑሴ እስካሁን ፋኑሴ ወደ ቤት አልተመለሰችም። እናም እሷም ፈልገው ሄደው ነበረ። እናም አግኝተዋትና ቸው ልልሽ ነው የምንም ከዚህ በኋላ ላስቸግርሽ አይደለም ልሰራበትሽ ነው የመጣው ብለው ነገሯት ማለት ነው። እሷም ቁማ ለማዳመጥ ሞከረች። በእርግጥ ጣልቃ እየገባ ሙጥሌ አያስወራቸውም ማለት ነው። እናም ወደ ደሴ ሊመለስ እንደሆነ ከዚህ በኋላ እዚህ አዲስ አበባ ተስፋ የሚያደርገው ሰው እንደሌለ እሷና ሀናን ካጣ እዚህ አዲስ አበባ ውስጥ እንደማይኖር ነው የነገራት ማለት ነው። እሷም በቃ በሰላም ግባ ነው ያለችው። ምንም አይነት ነገር አልመለሰለችለትም። እና አባባ ኖላዊ በጣም ሰክረው ሲጠጡ ነበር ያመሹ። እናም ሁለታቸው ተምቹና ጆሮ አዝለው አብረው ሰክረው ሲጨፍሩም ብዙ ነገሮችን ሲያረጉ አምሽተው ወደ ቤታቸው ተመልሰው ሄዱና 2-3ታቸውም ሰክረው ነበር። በጧት ተነስተው ወደ ደሴ ሊሄዱ እንደሆነ የተናገሩት። እናም እዚህ ሁሉም ነገር ስለተበላሽ ሀናም እሳቸውን እየቀረበች ስላልሆነ ፋኖሴም ጥላቸው ስለሄደች እዚህ የምቆይበት ምንም ምክንያት የለኝም ብለው ለመሄድ ወስነዋል ማለት ነው ወደ ደሴ። አባባ ኖላዊ እሳቸው የሆነ ነገር በተፈጠረ ቁጥር አዲስ አበባ ላይ ወደ ደሴ ለመሄድ ያስባሉ። እናም በተቻለው መጠን ጆሮ ለማስቀረት ፋኑሴን ለማግኘት ሞክሮ ነበር። ፋኑሴ ግን እንደምታውቅ ነው የነገረችው እና ይሄዳ ብላ ነው የመለሰችለት። እሱም በቃ አንቺ የምታውቂ ከሆነ እና እንዲሄድ አንቺ ከፈቀድሽለት በቃ ምንም ማድረግ አልችልም ብሎ እሷን መጥቶ አናግሯት ጥሏት ሄደ ማለት ነው። እና አባባ ኖላዊም እንግዲህ የመጨረሻ ቀናቸው ደርሶ ደሴን እየተሰናበቱ እያለ ሀኒቾ ከእናቷ ጋር ስለተጣላች መደበቂያ ስታጣ ያኮረፈችው ነገር ሁሉ ረስታ አባቷ ጋር ሄዳ አባዬ አንተ ብቻ ነህ የምትወደኝ፣ አንተ ብቻ ነህ ለእኔ እንደምትወደኝ ከልብህ የማውቀው፣ አንተ ብቻ ነህ የማትቀየርብህ ብላ ሄዳ ስቅስቅ ብላ አልቅሳ አባባ ኖላዊም እንግዲህ አዲስ አበባ በሀና ምክንያት ልታስሪ ነው ብለው ሀሳባቸውን ቀይረው ሀና ምን እንደሆነች ሊጠይቋት ሲፈልጉ ሀናም ወዲያው ወጥታ ነው የሄደችው ማለት ነው። ምንም ያለቀሰችበትም የተከፋችበትም ምክንያት ግልጽ አላደረገችም ለአባባ ኖላዊ። እናም በዚህ ሁኔታ እንግዲህ ሀኒቾን ጥለው መቼም ከደሴ አይሄዱም። ፋኑሴም በአንድ በኩል ምንም እንኳን ብትቆርጥ በአንድ በኩል ደግሞ ልረዳው ይገባ ነበር፣ ምንም እንኳን ጥፋተኛ ቢሆንም ግን ልታገሰው ይገባ ነበር እያለች እየተጸጸተች ትገኛለች። እናም ወደ ቤት መመለስ አለብኝ ብለው ወደ ቤት ተመልሳለች። ሰላሚናም ከረጅም ጊዜ በኋላ እንግዲህ ወደ ቤቷ ተመልሳ ምሽት ላይ አብራ ከቤተሰቦቿ እያሳለፈች ነበር። ግን ሰላምና ወይዘሮ ሜላት እየተነጋገሩ አልነበረም። እናም ምናሴም አልመጣም ነበረ። ምን ሆናችሁ ነው እናንተ የማትነጋገሩት ብለው ስጠይቃቸው ድንብላል ሚስጥሩን አፈረጠች ማለት ነው። በዚህ ሁኔታ ከቀጠሉ ሀናና ትዬ ሊጋደሉ ነው መፍትሄ በጊዜ ካላገኙ ምናምን ብለው እውነቱን ስትዘረግፈው እባክሽ አፍሽን ዝጊ ለምንድነው የምትናገሪ ብለው ሊያስቆማት መከሩ። ከዛም ሁለታቸውም ተነስተው ሄዱ። ሰላምም ግራ ገብቷታል ምን እየተፈጠረ እንዳለ ስራ ስለምትውል በሁለታቸው መካከል የተፈጠረውን ለመረዳት እየሞከረች ነበር ማለት ነው። እናም ሰላሚና ስራ ቦታዋም እነሳሚ ሄዶ እንግዲህ ሰላምን ለማየት በየቀኑ እዛ ካፌ እየሄደ የተለያዩ ነገሮች የተጠቀመ አብሮ ቁጭ ይላል ማለት ነው። እናም ምግብ ከበሉ በኋላ በቃ ብራን ከፍለም ወይ ሳህን እናጥባለን አለበለዚያም እንጨት እንፈልጣለን ብለው ሰላም ልትከፍልላቸው ስትፈልግ በጭራሽ አይሆንም እኛ ሳህን እናጥባለን። ሰላምም እንግዲህ እንድትከፍልላቸው ፈቃደኛ ከሆኑ ሳህን እንዲያጥቡቶቻቸው እነሱ ግን ኦሆን ሁሉ እየተወጫረቁበት ነበረ። እናም ጉራጌኛ ጭራሽ እየጨፈሩ ነበር። እናም መታ ሰላምን እያደረጋችሁ ነው? ይሄ እኮ ስራ ቦታ ነው፣ ለምንድነው እየመጣችሁ የምትረብሹኝ ብላ ለመናገር ሞከረች። እሱም አንተ እኔ እኮ አንቺን ለማየት ነው እንጂ ሆዷም ስለሆንኩ አይደለም
እናም እሷን ለማየት እንደመጣና ገንዘብ እንዳለውም ከዛም ከፍሎ ጥሏት ሄደ ማለት ነው። እናም የምትረጅኝ ከሆነ ከተረጅኝ ከዚህ በላይ ምንም አይነት ማስረዳት የምችለው ነገር የለኝም ብሎ ጥሏት ሄደ። ድጋሚ ተቀጣጥረው ተገኝተው እሷ ስላለው ነገር ስለሱ ማወቅ ፈልጋ ስለማንነቱ ስጠይቀው እሱ ግን ለመናገር አልፈለገም። ማለት ምንም የሚያውቀው ነገር የለም ቤተሰብን የሚያውቀው እንደሌለ ዘመድ እንደሌለው እና ጎዳና ላይ ራሱን እንዳገኘ ጓደኛው ጋር ቤት ተከራይቶ ሲፈልጉ አንዳንዴ ብቻ አልፎ አልፎ እዛ የተከራዩበት ቤት እየሄዱ እንደሚያድሩ ሁሉ ነገር ነገራት ማለት ነው። እናም ከሰላም ጋር ያላቸው መቀራረብ በጣም ደስ ይላል ማለት ነው። ነገር ግን ተምቹ እና ጓደኛው ቢቀራረቡም ጭራሽ ከሱ ጋር መጥቶ ለምሳ መብያ ገንዘብ ተቀብሎት ሂዷል ማለት ነው። ሳሚ ግን አልለቀውም። እንደውም ከሱ የገዛ በሱ ብር የገዛኸውን ጫት ሁላ አልቅምም ብሎ ጥሎ ተፍቶለት ነው ሄደው ማለት ነው። እናም ጆሮም አልለቀውም ወገዋለው። በባለፈው እኮ ጓደኛችን ስለሆነና አብረን ብዙ ጊዜ ስላሳለፍን ነው የተወኩት እንጂ ወርቁ ማግኘት አለበት ብሎ ተገናኝተዋል ማለት ነው። እና እሱም ሳሚም ለመሸሽ ሙከራ አላደረገም፣ እዛው ነው የቆየው ፊት ለፊቱ ተገትሮ። እናም በዚህ ምክንያት እንግዲህ በጩቤ ወቅቶታል። ተምቹም በጣም ከባድ ችግር ውስጥ ነው ራሱን የከተተው ማለት ጆሮ። ምክንያቱም ከተወጋ ዞሮ ዞሮ እስር ቤት ሰውን ከወጋ በጩቤ እስር ቤት ይገባል። ልጁም ደግሞ ይተርፍ ይሆን የሚለውን እንግዲህ አብረን የምናይ ይሆናል። ወይዘሮ ሜላትና ሀናም በስከ መጨረሻ ሀኒቾ ጥፋቷን ሁሉ አንድ ባንድ ነግራታለች። እኔ ከዚህ ቤት ልወጣ ነው፣ ስለዚህ ጥፋቴን የምትነግሪኝ ከሆነ ንገሪኝ ብላ በጠየቀቻት መሰረት ሁሉን ነገር ያበላሸችውን ነገር ሉሊት በጣም መጥፎ ሰው እንደሆነች እሷ ነገሮችን ሁሉ እያታለለቻት እንደነበረና የፈረመችውን ፊርማ ሁሉ ስትነግራት በጣም ነው ያታረገውም። እማዬ ለምን አልነገርሽኝም ስትላት አንቺ እኮ እኔን ለማዳመጥ ፈቃደኛ አልነበርሽም ማለት ከአንዴም ሁለቴ ልነግርሽ በጣም በተደጋጋሚ ላገኝሽ በሞክርም አላዳመጥሽኝም፣ ስለዚህ ወስኛለሁ ብላ ኧረ በሷ ምክንያት እናቷ ችግር ውስጥ ስለገባች በጣም ነው ያዘነችው።